ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም የዜናዎቹን አርዕስተ ዜናዎች ልንገላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ላለፉት 2 ዓመታት በክልሉ የተካሄደውን ጦርነት ከመሩት የአገዛዙ ጀነራሎች አንዱ መሐመድ ተሰማም በአጭር ጊዜ ግዳጃችንን መጨረስ አለብን ሲሉ ዛሬም ተደምጠዋል። በአማራ ክልል በርካታ ንጹሃን ከሰማይ በሚወረወር ቦምብ የሚገለው ተቋም ከመሩት የአገዛዙ ጦር መሪዎች መካከል አንዱና የአየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ደግሞ አየር ኃይል አሁን ላይ ከምን ጊዜውም በላይ አስተማማኝ የግዳጅ ደረጃ ላይ ደርሷል ብለዋል። ባለፈው ሳምንት ከወሎ ቀጠና የመሩትን የፋኖ ጦር ጥለው እጅ የሰጡት ኮሎኔል ፋንታው ሞአባ ወደ ብልጽግና ለመግባት አበቃኝ ያሉት ምክንያት ተናግረዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የጀርመን ውጭ ጉዳይ ሚኒስትር ዮሐን ባንደል አዲስ አበባ ገብተዋል። ሚኒስትሩ የትግራይ ውጥረት እንዲሁም የኢትዮጵያና የኤርትራን አለመግባባት የሚቃለልበትን መንገድ ከብልጽግና ባለስልጣናትና ከአፍሪካ ህብረት ጋር ለመምከር ነው አዲስ አበባ የገቡት ተብሏል። ዛሬ ጠዋት አዲስ አበባ የገቡት ሚኒስትሩ በኬንያም ቆይታ አድርገዋል። በዝርዝር የምናየው ሌላኛው ጉዳይ ነው። በእስር ላይ የሚገኙት ጀነራል ጉሽ ገብሬ ፍርድ ቤት አለመቅረባቸው ተሰማ። የትግራይ ሰራዊት አርሚ 15 የቀድሞ አዛዥ ብርጋዴር ጀነራል ጉሽ ገብሬ በቁጥጥር ስር በዋሉበት በአራተኛው ቀን ከቤተሰቦቻቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰብ አባል ተናግረዋል። የቤተሰብ አባሎች ቢቢሲ ቀርጾ ያስተላለፈው ቪዲዮ ራሱ የፖለቲካ ጨዋታ ሆኖብናል ብለዋል። በዝርዝር እናየዋለን። የሩሲያው ፕሬዝዳንት ቭላድሚር ፑቲን የግሪንላንድ ባለቤትነት ጉዳይ የሩሲያ ጭንቀት እንዳልሆነ ተናገሩ። ቭላድሚር ፑቲን $1 ቢሊዮን የምታወጣው ግሪንላንድ ማንም ቢወስዳት ሩሲያ አይጨንቃትም ብለዋል። ይህ አስተያየት የተሰማው ትራምፕ ጉዳዩን በተመለከተ በስፋት ዓለም ላይ አነጋጋሪ የሆኑ አስተያየቶችን በሚሰጡበት ወቅት ነው። በዝርዝር እናየዋለን። የአውሮፓ ህብረት ምክር ቤት ባለፈው ዓመት ነሐሴ ከአሜሪካ ጋር ተደርሶ ለነበረው የንግድ ስምምነት የሰጠውን ፍቃድ ሰረዘ። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን በመቃወም ስምምነቱ እንዲሰረዝ መወሰኑን የዓለም የምጣኔ ሀብት ፎረም ላይ ተገልጿል። በዝርዝር የምንመለከተው ሌላኛው ጉዳይ ነው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። ሰናይ ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ላለፉት 2 ዓመታት በክልሉ የሚካሄደው ደም አፋሳሽ ጦርነት ከመሩት የአገዛዙ ጦር ጀነራሎች አንዱ መሐመድ ተሰማም በአጭር ጊዜ ግዳጃችንን መጨረስ አለብን ብለዋል። በአማራ ክልል በርካታ ንጹሃን ከሰማይ በሚወረወር ቦምብ የሚገለውን ተቋም ከሚመሩት የአገዛዝ ጦር መሪዎች መካከል አንዱ የሆኑት የአየር ኃይል ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ደግሞ አየር ኃይሉ አሁን ላይ ከምን ጊዜውም በላይ አስተማማኝ የግዳጅ ደረጃ ላይ ደርሷል ብለዋል። ባለፈው ሳምንት ከወሎ ቀጠና የሚመሩትን የፋኖ ጦር ጥለው እጅ የሰጡት ኮሎኔል ፋንታውን ሞአባ አሁን ላይ ወደ ብልጽግና መግባት አበቃኝ ያሉት ምክንያት ይፋ አድርገዋል። በክልሉ ዛሬ ሁለት በተለይም ጥር 14 2018 ዓ.ም የፋኖ ኃይሎች ከደሴ ከተማ ወደ ወልዲያ በተሽከርካሪ ሲጓዝ በነበረ የአገዛዝ ጦር ላይ ከባድ ጥቃት ማድረሳቸውን የፋኖ የመረጃ ምንጮች ተናግረዋል። ፋኖ ጥቃቱን የፈጸሙበት ጸረ ተሽከርካሪ መሳሪያ በመሆኑን የተናገሩት የመረጃ ምንጮች በጥቃቱም የጦር አዛዦች ጨምሮ ከ30 በላይ ወታደሮች ተገድለዋል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ከደሴ ወደ ወልዲያ ባለው ዋና መንገድ ላይ ከውርጌሳ ከተማ አቅራቢያ ኤላ የተባለ አካባቢ ነው ጥቃቱን ማድረሱ የተሰማው። በዚህም የፋኖ ኃይሎች ድንገተኛ ጥቃቱ በርካታ የአገዛዙ ጦር አባላት ከመጎዳታቸው በተጨማሪ ወታደሮችን ጭኖ የነበረ ተሳቢ ተሽከርካሪ መውደሙን የፋኖ የመረጃ ምንጮች አክለው ለኢትዮኒውስ ተናግረዋል። በጊዜው በስም ያልታወቁ ወታደራዊ አመራሮች በጥቃቱ መገደላቸውም ተሰምተዋል። በዛሬው ዕለት የፋኖ ኃይሎች ውርጌሳ ከተማ አቅራቢያ የፈጸሙት ከባድ ጥቃት ተከትሎ ከደሴ ወደ ወልዲያ የሚደረገው የትራንስፖርት እንቅስቃሴ ተስተጓጉሎ ማርፈዱንም የመረጃ ምንጮች ነግረውናል። በተያያዘም የፋኖ ኃይሎች በሰሜን ወሎ ዞን ከጋሸና ከተማ ወደ ፍላቂ ሲንቀሳቀሰው የነበረ የአገዛዝ ጦር ላይ በከፈቱት የደፈጣ ውጊያ በርካታ የጦር አባላት የሞትና የአካል ጉዳት እንደደረሰባቸው የፋኖ የመረጃ ምንጮች ነግረውናል። ጥር 13 2018 በመቄት ወረዳ ወቄጣ የተባለ አካባቢ በተከፈተው በዚህ ውጊያ ላይ በተለይም የአድማ ብተና አባላት ከፍተኛ ጉዳት እንደደረሰባቸውን የመረጃ ምንጮች ጨምሮ የተናገሩት
በተመሳሳይ በዞኑ ጋዞ ወረዳ ስታይሽ ከተማ ዙሪያ በተደረገ ውጊያ የፋኖ ኃይሎች ድል ማስመዝገባቸውንም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ያስታወቀው። ከጋሸና ከተማ የተንቀሳቀሰ የአገዛዝ ጦር ወደ ስታይሽ ከተማ ሲጓዝ አዲስ የተባለ ቦታ ከፋኖ ኃይሎች ተኩስ ተከፍቶበት ነው ውጊያ የተቀሰቀሰው የተባለው። በዚህ ውጊያ ከአገዛዙ ከ20 በላይ የአገዛዝ ጦር አባላት መጎዳታቸውን አፋብን ምኒልክ ዕዝ አስታውቋል። አሁንም ጦርነቱን የሚመሩት የብልጽግና አገዛዞች በአጭር ጊዜ እንቋጫለን የሚል ዲስኩራቸውን እያሰሙ ቀጥለዋል። ይህን ጦርነት ለ2 ዓመታት በክልሉ በአውዳሚ ሁኔታ ያስቀጠሉት የአገዛዝ ጦር ምስራቅ አዛዥ ሌተናል ጄኔራል መሐመድ ተሰማም የፋኖ ኃይሎች መግቢያና መውጫ አጥተው ተደራጅተው መዋጋት አቅቷቸዋል፣ ተበታትነዋል ሲሉ መናገራቸው ተሰምቷል። ጄኔራል መሐመድ ተሰማ ይህን በሚናገሩበት በዚህ ወቅት የፋኖ ኃይሎች አንድነታቸውን አውጀው ጠንካራ አደረጃጀት መመስረታቸውን ይፋ ማድረጋቸውን በመካድ ያደረጉት ንግግር ሆኖላቸዋል። የአገዛዙ ጦር ጄኔራል መሐመድ ተሰማ የፋኖ ኃይሎች የውጭ ታሪካዊ ጠላቶቻችን ተላላኪ ናቸው በሚል የተለመደ ውንጀላቸውን አቅርበውባቸዋል። ጄኔራሉ ለስንተኛ ጊዜ እንደተናገሩ ባይገልጹም ዛሬም በአጭር ጊዜ ግዳጃችንን መጨረስ አለብን ሲሉ ባለፉት 2 ዓመት ከ6 ወራት ያስቀጠሉትን ጦርነት አሁንም በአጭር ጊዜ እንቋጨዋለን ማለታቸው ተሰምተዋል። እኒሁ ጄኔራልና ጓዶቻቸው ጦርነቱን ዋና ስራቸው አድርገው በአማራ ክልል የተለያዩ ቦታዎች በርካታ ወታደሮቻቸውና ትጥቃቸውን አጥተዋል። ከአየር ላይ በሚጎረጎሩ ቦምቦች የአማራ ገበሬዎችን፣ ትምህርት ቤቶችን፣ ጤና ተቋማትን፣ የእምነት ተቋማትን፣ ገበያ የወጡ ነዋሪዎችና ተማሪዎችን በመጨፍጨፍ ዝነኛ የሆነው ተቋም ከሚመሩት አንዱና አየር ኃይል ምክትል አዛዥ የሆኑት ብርጋዴር ጄኔራል መሰረት ጌታቸው ደግሞ የአገዛዙ አየር ኃይል አሁን ላይ ከምንጊዜውም በላይ አስተማማኝ የግዳጅ ደረጃ ላይ ደርሷል ሲሉ ለአገዛዙ ሚዲያ ተናግረዋል። በርካታ ንጹሃንና የራሱን ጦር አባላት ጨምሮ በድሮን ጥቃት መግደሉ የተረጋገጠው የአገዛዙ አየር ኃይል በምክትሉ አዛዥ በኩል በአስተማማኝ ዝግጁነት ላይ እንገኛለን ያለው። የምንፈልገው ደረጃ ላይ ደርሰናል። 724 አየር ኃይሉ ዝግጁ ነው። 724 ግዳጅ የሚወጣ ነው። የፕሮፌሽናል ሰራዊት የተገነባ ነው። ትጥቅና ቴክኖሎጂው ከጊዜው ጋር የዋጀ ነው። ትጥቅና ቴክኖሎጂና የሰው ኃይሉን አዋህዶ ግዳጅ ለመወጣት የሚያስችሉ የውጊያ መሰረተ ልማቶችም የተሟሉበት ሁኔታ ስላለ ከዚህ ነጥብም አንጻር አየር ኃይል የዝግጁነት ደረጃው አስተማማኝ ደረጃ ላይ ነው ብሎ በደንብ ማስቀመጥ ይቻላል። በሌላ በኩል በተለያዩ ቀናት ከናረጋ ከበደ ጋር የሰላም ስምምነት አድርገን በሚል ወደ ብልጽግና የገቡት እነ ኮሎኔል ፋንታው ሞአባ ዛሬ የማስፈጸሚያ ስምምነት ተስማማን ብለዋል። በቅርብ ወደ ብልጽግና ያመሩት የነበረ ጦራቸውን ከወሎ ጥለው የገቡት ኮሎኔል ፋንታው ሞአባ ባደረጉት ንግግር ትግል ላይ ብዙ የፋኖ ኃይል አለ ሲሉ ማስታውቀዋል። ከፍተኛ ቁጥር ያለው የፋኖ ኃይል መኖሩን ያልደበቁት ኮሎኔል ፋንታው ሞአባ ሆኖም በፋኖ ውስጥ ጣልቃ ገብነት አለ፣ ትግሉ በህወሓት ሻዕቢያና ግብጽ ተጠልፏል ሲሉ ከዚህ ቀደም እጅ የሰጡ ጓዶቻቸው ምክንያት እሳቸውን ደግሞታል። ትግሉ አሁን እንግዲህ ሁላችሁም እንደምታውቁት በርካታ የፋኖ ኃይል አለ። የፋኖ ኃይል በአማራ ትግል ላይ ብዙ ጣልቃ ገብነት አለ። ከውስጥ እስከ ውጭ በፍላጎት ትግሉንም ወይም አጠቃላይ ፋኖንም ወደ አንድ ሊያደርገው አልቻለም። በዋነኛነት ይህን ትግል በበላይነት የሚመሩት ወይም ደግሞ ተጠልፏል። የተጠለፈውም በህወሓት በሻዕቢያና በግብጽ ነው። ኮሎኔል ፋንታው ሞአባ በጣልቃ ገቦች ምክንያት ፋኖ አንድ መሆን አልቻለም ሲሉ ቢናገሩም እሳቸው ወደ ብልጽግና ከገቡ በኋላ የፋኖ አንድነት እውን ሆኗል። ምናልባትም ኮሎኔሉና እሳቸውን መሳይ እጅ የሰጡ ወዳጆቻቸው የፋኖን አንድነት በተመለከተ የሚያነሷቸው ሀሳቦች ጣልቃ ገብነት አለ ቢሉም ብልጽግና ጣልቃ ገብነቱን አስቀርጦ ንጹህ ፋኖ እንዲሰጣቸውና ራሱን እንዲወጉት የሚፈልጉ ይመስላሉ። ሌላኛው ኮሎኔል ፋንታውን ወደ ብልጽግና ለመግባትና እጅ ለመስጠት ምክንያት ሆነኝ ብለው ያቀረቡት ሀሳብ በትግል ውስጥ የአማራ ብሔርተኝነት አለ የሚል መሆኑ አስገራሚ ሆኗል። በርካታ በአማራ ህዝብ ህልውና ላይ ትግል እናደርጋለን የሚሉ አሁን ላይ እጅ የሰጡና ከድርጅቶች በቅሬታ እየወጡ ያሉ ኃይሎች የአማራ ብሔርተኝነትን በትግል ውስጥ እንደ ነውር መቁጠር ከጀመሩ ሰነባብተዋል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫንደል አዲስ አበባ ገብተዋል። ሚኒስትሩ የትግራይ ውጥረት እንዲሁም የኢትዮጵያና የኤርትራን አለመግባባት የሚቃለልበት መንገድ ከብልጽግና ባለስልጣናትና ከአፍሪካ ህብረት ጋር ለመምከር ነው አዲስ አበባ የገቡትም። ዛሬ ጠዋት አዲስ አበባ የገቡት የጀርመን ውጭ ጉዳይ ሚኒስትር ከብልጽግናው ጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረዋል።
የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደልፉል አዲስ አበባ ውስጥ ሲደርሱ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ የተቀበሏቸው ሲሆን በቀጥታ ያመሩትም ወደ 4 ኪሎ ሆኗል። በ4 ኪሎ ከአብይ አህመድ ጋር መነጋገራቸው ራሳቸው አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ በኤክስ ገጻቸው ላይ እንዳስታወቁት ከጀርመን ውጭ ጉዳይ ሚኒስቴር ጋር የኢትዮጵያና የጀርመን ግንኙነትን ለማጠናከር ትርጉም ያለው ውይይት አድርገናል ይላሉ። የጀርመን ውጭ ጉዳይ ሚኒስትር ኬንያና ኢትዮጵያን ለመጎብኘት ናይሮቢ የገቡት ትላንት ቢሆንም ዛሬ አዲስ አበባ ገብተዋል። ቫደልፉል የውጭ ጉዳይ ሚኒስትርነቱን ስልጣን ባለፈው ግንቦት ከያዙ ወዲህ የአፍሪካ ሀገራት ሲጎበኙ ይህ የመጀመሪያቸው ነው ተብሏል። ሚኒስትሩ ከበርሊን በመነሳታቸው በፊት ኢትዮጵያ ለአፍሪካ ቀን ሰላምና መረጋጋት መከበር ወሳኝ ኃላፊነት አለባት፣ ለጀርመን ምጣኔ ሀብትን በጣም ጠቃሚ እድል አላት ሲሉ ተደምጠው ነበር። በርካታ የጀርመን የምጣኔ ሀብት መልእክተኞችን ያስከተሉት ቫደልፉል ጠቅላይ ሚኒስትር አብይ አህመድን ጨምሮ ከኢትዮጵያ ባለስልጣናት ጋር በሚያደርጉት ውይይት የትግራይ ውጥረት እንዲሁም የኢትዮጵያና የኤርትራ አለመግባባት የሚቃለልበትን መንገድ አንስተው ለመነጋገር ማቀዳቸው ሰምቷል። ቫደልፉል እዛው አዲስ አበባ ውስጥ ከአፍሪካ ህብረት መሪዎች ጋር ለመነጋገርም ቀጠሮ አላቸው። ታዲያ ዛሬ አብይ አህመድ አግኝተው ያነጋገሯቸው ሲሆን አብይ ግን በትግራይ ጉዳይም ሆነ በኤርትራ ጉዳይ ላይ ተወያየን አላሉም። የዩናይትድ ስቴትስ ፕሬዚዳንት ትራምፕ የዴንማርክ ራስ ገዝነት ግሪንላንድን ለመውሰድ መዛት ከጀመሩ ወዲህ የምዕራብ አውሮፓ መንግስታት በህግ ላይ የተመሰረተ የዓለም ስርዓት መጽናት አለበት የሚል መርህ እያራመዱ ወዳጅ ሀገራትን ለማፈላለግም በተለያዩ ሀገራት እየዞሩ ነው። የጀርመን ውጭ ጉዳይ ሚኒስቴር ጉዞ የአሁኑ የአፍሪካ ቀንድም ከዚህ ጋር የተሳሰረና ነባሩን አውሮፓውያን ያስቀጠሉትን ዓለም አቀፍን አገዛዝን ለማስቀጠል ያለም ነው ተብሏል። ከሰሞኑ የተለያዩ የአውሮፓ ህብረት እና አገራት ባለስልጣናት በኢትዮጵያ ወቅታዊ ጉዳዮች መሰረት ያደርጉ ጉብኝቶች እያደረጉ ሲሆን የጀርመን የውጭ ጉዳይ ሚኒስትር ዛሬ ጉብኝታቸውን አጠናቀው ወደ ሀገራቸው ይመለሳሉ የተባሉበት አንዱና ዋነኛው ጉዳይም የትግራይና የፌዴራል መንግስቱን ውጥረት እንዲሁም በኤርትራ ቀይ ባህር ላይ ጥያቄ ያነሳው የብልጽግና አገዛዝ ያቀደው ጦርነት የተመለከተ ነው። በርካቶቹ በእነዚህ ሁለት ጉዳዮች ላይ ከሰሞኑ ወደ ትግራይና የተለያዩ አካባቢዎች እንቅስቃሴ ያደርጋሉ ተብሎ ይጠበቃል ተብሏል። በስር ላይ የሚገኙት ጀነራል ጉሽ ገብሬ ፍርድ ቤት አለመቅረባቸው ተሰማ። የትግራይ ሰራዊት አርሚ አዛዥ የቀድሞው አዛዥ ናቸው የተባሉት ብርጋዴር ጀነራል ጉሽ ገብሬ በቁጥጥር ስር በዋሉ በአራተኛው ቀን ከቤተሰባቸው ጋር ለአጭር ጊዜ ብቻ እንደተገናኙ የቤተሰብ አባላት ተናግረዋል። ይህ ግንኙነትን ታዲያ ቀርጾ ያስተላለፈው ቢቢሲም ቅሬታ አቅርቦበታል። ጀነራሉ ፍርድ ቤት ቀርበዋል በሚል እየተሰራጨ ያለው ዘገባ ውድቅ ያደረጉት የቤተሰብ አባሉ እስካሁን በዳኛ ፊት አልቀረቡም፣ እንዲሁም ከጠበቃ ጋር አልተገናኙም ብለዋል። የጀነራሉ ወንድም አቶ ይብራክ ገብሬ ትላንት ረቡዕ ለአዲስ ስታንዳርድ ባደረጉት ቆይታ ጀነራል ጉሽ ገብሬ ፍርድ ቤት እንዳልቀረቡ ለቤተሰቦቻቸው መናገራቸውን ገልጸዋል። አቶ ይብራክ አክለውም ሁለት ግለሰቦች ጀነራል ወደ ታሰሩበት ቦታ መጥተው ዳኛና አቃቢ ሕግ መሆናቸውን በመግለጽ ራሳቸውን ካስተዋወቁ በኋላ መሄዳቸውን ጠቅሰው ችሎት አለመቅረባቸውን ነግረውናል ብለዋል። የጀነራሉ ቤተሰቦች ማክሰኞ ዕለት ያደረጉት ጉብኝት የተገደበና በመገናኛ ብዙሃን በተሳሳተ መልኩ የቀረበ ነው ሲሉም የጀነራሉ ወንድም ከሰዋል። አቶ ይብራክ ዛሬ እንዳናገኘው ተከልክለናል፣ ትላንት የተደረገው ጉብኝት ለመገናኛ ብዙሃን ተብሎ የተፈቀደ ነበር። እኛ ከመረሳችን በፊት አንድ ጋዜጠኛ ተገኝቶ ያለ ፈቃዳችን ቤተሰቡ ሲቀርጽ ነበር። ይህም ጀነራሉ ከቤተሰቦች ጋር እየተገናኘ እንደሆነ ለማስመሰል የተደረገ ነው ብለዋል። ማክሰኞ ዕለት ለቢቢሲ ትግረኛ ቃላቸውን የሰጡት የብርጋዴር ጀነራል ጉሽ ቤተሰቦች ለአጭር ጊዜ ለማየት ቢፈቀድላቸውም እስካሁን ግን ጠበቃ ለማቆም አልቻልንም ብለዋል። ቤተሰቦቹ አክለውም ጀነራል ጉሽ የመረጡትን ጠበቃ የማግኘትም ሆነ የማማከር መብት እስካሁን አልተከበረላቸውም ባይ ናቸው። ቆይታችን አጭር ቢሆንም ወንድማችን በማየታችን ከቀናት ጭንቀት በኋላ ጥቂት ረፍት አግኝተናል ያሉት አቶ ኢብራሂም ጀነራሉ በቁጥጥር ስር የዋሉት ለስብሰባ ጠርተው በሄዱበት ወቅት እንደነበረም ተናግረዋል። ቤተሰቦቹ ጀነራሉ ካለባቸው የጤና እክል አንጻር ተገቢውን ምግብና ልብስ ማቅረብ እንዲችሉ መደበኛ የማግኘት ፈቃድ እንዲሰጣቸው ለሚመለከታቸው አካላትም ጥሪ አቅርበዋል። ይህ ዜና እስከተጠናከረበት ጊዜ ድረስ የትግራይ ሰላምና ጸጥታ ቢሮ ቤተሰቦቹ ላቀረቡት መደበኛ የጉብኝት ፈቃድና ጥበቃ የማግኘት ጥያቄ በተመለከተ አዲስ ስታንዳርድ ለቀረቡለት ጥያቄ ምላሽ አልሰጠኝም ብሏል። በተያዘው ሳምንት ሰኞ ዕለት አዲስ ስታንዳርድ የትግራይ ኃይሎች የአርሚ 15 የቀድሞ አዛዥ ብርጋዴር ጀነራል ጉሽ ገብሬ በቁጥጥር ስር ከዋሉ በኋላ ቤተሰብ ሆነ ጠበቃ እንዳይጠይቋቸው ተከልክለው እንደነበረም ዘግቧን ማስታውሳለች። የትግራይ ሰላምና ጸጥታ ቢሮ ቀደም ሲል በሰጠው መግለጫ እርምጃው በትግራይ ኃይሎች ውስጥ ዲሲፕሊን ተጠያቂነትና የህግ የበላይነት ለማስከበር የሚደረግ ጥረት አካል ነው ብለዋል። ቢሮው በማንኛውም ግለሰብ ከህግ በላይ አይደለም ሲል በመግለጽ አንዳንድ ከፍተኛ ወታደራዊ አመራሮች ወታደራዊ ደንቦችን ጥሰዋል፣ ውስጣዊ አንድነትን አዳክመዋል፣ እንዲሁም በከተሞች ለተከሰቱ ግጭቶችና አለመረጋጋቶች ምክንያት ከሆኑ የወንጀል አካላት ጋር ግንኙነት አላቸው በሚል ወንጅሏል።
በመረጃው መሰረት ብርጋዴር ጄኔራል ጉሽ ገብሬ በትግራይ ጸጥታ ኃይሎች የመጀመሪያ ደረጃ ፍርድ ቤት ቀርበው ከጠላት ጋር በማበር ሰራዊቱን ለመበተን በመቀስቀስና የከፍተኛ ወታደራዊ አመራሩ ትዕዛዝ በመጣስ ክስ ቀርቦባቸዋል። ፍርድ ቤቱ ለአቃቢ ሕግ ለተጨማሪ ምርመራ 9 ቀናት በመፍቀድ ለጥር 18 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷቸዋል ተብሏል። ይሁን እንጂ ቤተሰቦቹ ይህን የፍርድ ቤት ውሎ ሙሉ በሙሉ በማስተባበል እስካሁን ስለቀረበባቸው ክስ ሆነም ስለታሰሩበት ቦታ በይፋ የተነገራቸው ነገር እንደሌለ ገልጸዋል በማለት ተዘግቧል። የሩሲያ ፕሬዝዳንት ቭላድሚር ፑቲን የግሪንላንድ ባለቤትነት ጉዳይ የሩሲያ ጭንቀት አይደለም አሉ። ቭላድሚር ፑቲን $1 ቢሊዮን የምታወጣውን ግሪንላንድ ማንም ቢወስዳት ግድ የለኝም ብለዋል። ሮይተርስ የዜና ወኪል እንደዘገበው ፑቲን የግሪንላንድ ጉዳይ ዩናይትድ ስቴትስና ዴንማርክ ሊፈቱት ይገባል ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዴንማርክ ክፍል የሆነችው ራስ ገዟን ደሴት ለመቆጣጠር ያላቸውን ፍላጎት በአጽንኦት መግለጻቸው በዩኤስና በአውሮፓ መካከል ክፍተት ፈጥሯል። የግሪንላንድ ጉዳይ በተመለከተ ለመጀመሪያ ጊዜ በይፋ ሀሳባቸውን የገለጹት ቭላድሚር ፑቲን ሀገራቸው የትራምፕን እቅድ እንደማትቃወም ጠቁመዋል። በግሪንላንድ የሚፈጸም ማንኛውም ጉዳይ የእኛ ጭንቅ አይደለም ሲሉ ፑቲን በሩሲያ የጸጥታው ምክር ቤት ስብሰባ ላይ ተናግረዋል። ዴንማርክ ግሪንላንድ አንድ ቅኝ ግዛት ነበር የምትቆጥራት ጭካኔ የተሞላበት ነበር ማለት ይቻላል ሲሉ ማክለው ተናግረዋል። ዴንማርክ ለዩክሬን የጦር መሳሪያና የገንዘብ ድጋፍ ካደረጉ ሀገራት መካከል መሆኗን ሩሲያን አስቆጥቷታል። ትራምፕ ረቡዕ ዕለት በዳቮስ ባደረጉት ንግግር በሩሲያና ዩክሬን መካከል ሰላም ለማምጣት እየሞከሩ እንደሆነ ተናግረው ነበር። በአውሮፓውያኑ 1968 ሩሲያ አላስካን ለአሜሪካ በ7.2 ሚሊዮን ዶላር መሸጧን ያወሱት ፑቲን ግሪንላንድ ብትሸጥ ዋጋው $1 ቢሊዮን ገድማ ቢሆን ነው ሲሉ አጣጥለዋል። የአውሮፓ ህብረት ምክር ቤት ባለፈው ዓመት ነሐሴ ከአሜሪካ ጋር ተርሶ ለነበረው የንግድ ስምምነት የሰጠውን ፍቃድ ሰርዣለሁ አለ። ፕሬዚዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን በመቃወም ስምምነቱ እንዲሰረዝ መወሰኑን የዓለም የምጣኔ ሀብት ፎረም ይፋ አድርጓል። የትራምፕ ውሳኔ የፋይናንስ ገበያ ቀውስ ከማስከተሉ ባሻገር በአውሮፓና አሜሪካ መካከል ያለው የንግድ ውጥረት አባብሷል። ትራምፕ በበኩላቸው በግሪንላንድ ጉዳይ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር መነጋገራቸውና የአውሮፓ ሀገራት ላይ የጣሉት ታሪፍ ማንሳታቸውን ተናግረዋል። ነሐሴ ላይ አሜሪካና የአውሮፓ ሀገራት የደረሱበት ስምምነት ትራምፕ ጥለውት የነበረውን ታሪፍ ከ30 በመቶ ወደ 15 በመቶ ዝቅ ያደረገ ነበር። አውሮፓ ታሪፍ ከተቀነሰ በኋላ በምላሹ አሜሪካ ውስጥ ኢንቨስት ለማድረግና የአሜሪካ የውጭ ንግድ እንዲጨምር ለማገዝ ተስማምታ ነበር። ስምምነቱ እንዲተገበር ከአውሮፓ ህብረት ፓርላማ ፈቃድ ሊሰጠው ይገባም ነበር። ትራምፕ አዲስ ታሪፍ ለመጣል መዛታቸውን ተከትሎ ግን ምክር ቤቱ አማራጭ ስለሌለን የስምምነቱ ፈቃድ ሰርዘናል ብሏል። የንግድ ስምምነቱ ትግበራ አሜሪካ ወደ ትብብር መንገድ እስከምትመጣ ድረስ ተፈጻሚ እንደማይሆን አስታውቋል። ባለፈው የአውሮፓውያኑ ዓመት ትራምፕ ጥለውት የነበረው ታሪፍ ምላሽ የአውሮፓ ህብረት $109 ቢሊዮን በሚያወጡ የአሜሪካ ሸቀጦች ላይ ታሪፍ ለመጣል ምዝተው ነበር። የንግድ ስምምነቱ የተሰጠው ፈቃድ መሰረዙ ተከትሎ የአውሮፓ ታሪፍ ተግባራዊ ሊደረግ ይችላል። ትራምፕ በአውሮፓ ህብረት አባል ሀገራት ላይ ታሪፍ ለመጣል መዛታቸውን በመጥቀስ ማስፈራራት ውስጥ ካልቆመ ድረስ አቋማችን የሚለወጥበት እድል የለም ብለዋል። ትራምፕ በማህበራዊ ሚዲያ ገጻቸው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጋር በጣም ገንቢ ያሉትን ውይይት ማድረጋቸውን ቢያስታውቁም ዝርዝር መረጃ ግን አልሰጡም። ስለ ግሪንላንድ ስምምነት በሚደረስበት ጉዳይ ላይ ከኔቶ አባላት ጋር ማውራታቸውንና የአውሮፓ ሀገራት ላይ የጣሉትን ታሪፍ ማንሳታቸውን ቢገልጹም ስምምነቱ ግሪንላንድን የአሜሪካ ንብረት በማድረግ ጉዳይ ላይ ምን እንደሚል የሚታወቅ ነገር የለም ይላል ቢቢሲ። ትራምፕ በሶሻል ሚዲያ ገጻቸው ላይ በግሪንላንድና በአርክቲክ ቀጠና ጉዳይ ወደፊት ከስምምነት የምንደርስበት ማዕቀፍ አዘጋጅተናል ብቻ ነው ያሉትም። በቢቢሲ የአውሮፓ ህብረት ምንጭ ትራምፕ ታሪፍ ለማልመጣል መወሰናቸውን በተመለከተ ጠይቀው እምብዛም ለውጥ የማያወጣ መሆኑን ጠቁመዋል። በአሜሪካ የቢቢሲ አጋር የሆነው ሲቢሲ እንደዘገበው ከምንጮቹ ለማወቅ ችያለውም እንዳለው አሜሪካ የዴንማርክ ክፍል የሆነችው ራስ ገዝ ደሴት ሙሉ በሙሉ መቆጣጠር ጉዳይ ከስምምነት አልደረሰም። ታዲያ ትራምፕ በዓለም ምጣኔ ሀብት ፎረም ላይ ባሰሙት ንግግር ግሪንላንድ መቆጣጠር አማራጭ የለው ነገር መሆኑን ጠቁመው ወታደራዊ ኃይል እንደማይጠቀሙ ቃል ገብተዋል። ታዲያ የአውሮፓ ህብረትም ከዚህ ሰው ጋር ያደረጋቸውን ስምምነቶች አሁን ላይ አግጃለሁ ብሏል። በምክር ቤት ደረጃ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።